እናንተን የፈጠረን እግዚአብሔር ነው። ምን አገናኘው? እኔን ሳይሆን አንተን የፈጠረ ማን ነው? መኪያ ሳቀችብህ። ያው እኔንም አንተንም ሁላችንም የፈጠረ ከቶፒኩ ጋር ምን አገናኘው? ራስን ችለህ ለምን አትመልስልኝም? እፎይ እግዚአብሔር አልኩህ። ስለዚህ አሁን ወደ ንጽህና ከመቆሸሽ ጋር ተያያዘ ስለሆነ እግዚአብሔር ማለት ኢየሱስ ከቶፒኩ ጋር ቶፒኩ ለስቲክ አድርገህ መቆሸሽ ላይ ያወራ ፈጣሪን የሚያቆሽሽ ለምን እኔ ጥያቄ አትመልስልኝም? ፈጣሪ የሚያቆሽሸው አለ ብለህ ታምናለህ ወንድማችን? የለም በሚለው ነው የማምነው። ኦልራይት። ስለዚህ አላህ ስሙን ሽንት ቤት ውስጥ ልጠራው ትችላለህ? አልችልም። ሽንት ቤት ውስጥ ማጣራው ለምንድን ነው? ምክንያቱም ሽንት ቤት የቆሸሸ ቦታ ስለሆነ። አላህ በምንም ቦታ አይቆሽሽም ብለህ ነበር እኮ ደግሞ መልሰህ ሽንት ቤት ውስጥ ማልጠራው አላህ እኮ አይገባም። ስለማይቆሽ እኮ ነው ስሙ የማይገባው መጸዳጃ ውስጥ። ውጭ የቆየው ካዳ ስለሚቆሽሽ ነው። ውጭማ ንጹህ ቦታዎች አሉ እኮ። ውጭ መጠራው ንጹህ ስለሆነ ውስጥ ማጠራው ደግሞ ስለማይቆሽሽ ግን አይገባም ስሙ። ተጋጨብህ እኮ ከራስህ ጋር እንዴት ታስማማዋለህ? ለማደናር ትጥራለህ በጣም። ለምን ዳይሬክት አትጠይቀኝም? አላህ ለምንድን ነው ሽንት ቤት የማጠራው? ነገርኩህ እኮ ስሙ መቆሸሽ ስለሌለበት ሽንት ቤት ውስጥ አይገባም። ስለዚህ አላህ ስሙን እንኳን ብትጠራ አላህ ሽንት ቤት ውስጥ ይቆሽሻል። which means ፍጡር ነው የምላችሁ ለዚህ ነው። ቆሻሻ መጥቶ አላህ ፍጡር አይደለም። wait ቆሻሻ እናንተ ላይ ተጽዕኖ የሚያሳድረው እናንተ ፍጡር ስለሆናችሁ ነው። ወይ ሊያማችሁ ይችላል፣ ወይ ሊበክላችሁ ይችላል። የሆነ ተጽዕኖ ያሳድርባችኋል። ባክቴሪያው እናንተን ምን ያደርጋችኋል? ይበክላችኋል፣ ይመርዛችኋል። ፈጣሪን ግን ምንም የሚመርዘው ነገር የለም፣ ምንም ይበክለው የለም፣ ምንም ያቆሽሸው ነገር የለም። የቆሸሸውን ያነጻል፣ የቆሸሸውን ያጠራል፣ የታመመውን ይፈውሳል እንጂ እሱ በፍጡር የሚታመም የሚቆሽሽ ጉንፋን የሚይዘው ሳይነስ የሚይዘው ፈጣሪ የለም። እሱ እንደዛ ከሆነ ግን ፍጡር ነው። ተቆሻሻ ቦታ ተጠብቆ እንዳይነካኝ ብሎ እንደዚህ የሆነ እንዴት ነው አዲስ ጫማ አዲስ ልብስ ምናምን ፏፏ ብላ እንደምወጣ ሄዳ ያለው ጫማ ጥልቃ ጭቃ እንዳይነካት እንዲህ እንደምትል እንዳይነካኝ እንዳይነካ ከነካት ልብሷ የሚበላሽ ሆነ እሱ አምላክ አይደለም፣ ፍጡር ነው። ቆሻሻ እሱ ላይ ተጽዕኖ የሚያመጣ ከሆነ ወይም ጉንፋን ይዘዋል፣ ወይም አንቤባ ይዘዋል፣ ወይም አንቤባ ታስባችሁታል። እኛ እኮ ቃሉን ነው እያልን ያለ ነው እንጂ እሱ አይገባም አይደለም እያልን ያለ ነው። ዛቱ ይገባል፣ አላህ በዛቱ ይገባል። ኖ እሱ ፍጡር አይደለም፣ አይገባም። ኦልራይት። ስለዚህ በዛቱም አይገባም፣ ስሙ እንኳን አትገባም አይደለ? ምላው ስሙ እንኳን አትገባም። which is the worst scenario። አከፋው ጭራሽ ዛቱ ብቻ ሳይሆን ስሙ ራሱ አይገባም። አከፋው ጭራሽ። እኔ አንድ ጥያቄ ልጠይቅህ አንተንሽ። ያንተ ፈጣሪ ኢየሱስ ነው አይደል? የኢየሱስ ፈጣሪ ማን ነው? ኢየሱስ አንተን ምንንም የፈጠረው ነው። በስጋ የተገለጸ ልጅ ነው ኢየሱስ። ኢየሱስ ስጋ ለባሽ ነው አይደል? እሺ ቀጥል። ስጋ ለባሽ ሆኖ እንዳንተ አካል አለው። እንዴት ነው ፈጣሪ ሊሆን የሚችለው? ስለዚህ አስቀድሞ በስጋ የተገለጠ አምላክ ነው። ስለ ደግሞ እሱን እንዴት ነው ምን እያልክ ነው የሚለውን ትጠይቀኛለህ? ልመልስልህ እኮ አልኩ። ስጋ ለባሽ ሆኖ እንዴት ያንተ አምላክ ሊሆን ይችላል? ጎበዝ። ስለዚህ ክርስቶስ በስጋ የተገለጠ አምላክ ነው ስለ ያ ክርስቶስ ሁለት ልደት አለው። አንደኛ ከአብ የተወለደ የአብ የባህሪ ቃሉ ነው። ቃል የአብ የባህሪ ቃሉ ነው። አምላካችን ቃል አለው። ቃሉ ደግሞ ፈጣሪ ነው። ሁሉን የፈጠረ በቃሉ ነው። የአምላካችን ቃል ፈጣሪ ነው፣ አካላዊ ነው። ሁሉን ያስገኘው በቃሉ ነው።
ያ አካላዊ ቃል ወልድ ተብሎ ይጠራል፣ ልጅ ማለት ነው። ስለዚህ ሁሉን ከፈጠረ በኋላ ማርያምንም ከፈጠራት በኋላ ከእርሷ ስጋና ደምን ነፍስን ተካፍሎ ተዋህዶ ምን ሆነ? ተገለጠ። ስለዚህ ክርስቶስ ያምታየው በስጋ የተገለጠ የኔንና ያንተን አይነት ስጋ የያዘ ነገር ግን ስጋ ብቻ ሳይሆን መለኮት የተዋሃደው ቃል በእርሱ የቃል ስጋ ሲሆን ስጋ ተዋህዶ የተገለጠ ነው እንጂ ስጋ ብቻ አይደለም። ስለዚህ ክርስቶስ ምንድነው? በስጋ የተገለጠ ሕያው አምላክ ነው። ልክ ያንተ ቁርአን ያላ ቃል ነው ስትል ወረቀቱ ፍጡር ነው አይደለ? ከጊዜ በኋላ የመጣ ነው። ያላ ቃል ግን መጥቶ ወረቀቱ ላይ ሰፈረ። ያ ያላ ቃል ወረቀቱ ቁርአን ፍጡር አይደለም ብለህ ነው የምታምነው። እኔ ደግሞ ምናምን አለው የአምላካችን ቃል በስጋ ተገለጠ። ስለዚህ የመለኮት ሙላት በሰውነቱ ተገልጦ ይኖራል። ማ? ክርስቶስ። ስለዚህ ሁሉን የፈጠረ ቃል በስጋ ተገለጠ ብለን እናምናለን። ታየ ማለት ነው። ተገለጠ ማለት ያ የማይታየው በሁሉ የሞላ በሁሉ ያለ ሁሉን የፈጠረው ቃል ስጋን ተዋህዶ በስጋ ተገለጠ። ስለዚህ ክርስቶስ ምንድነው? ስግው ቃል ነው። ስጋን ከእመቤታችን የተካፈለ አስቀድሞ ደግሞ እመቤታችንን የፈጠረ ቃል በስጋ ተገለጠ ብለን እናምናለን። ስለዚህ ወደ ቶፒኩ መልሰው ክርስቲያን ቶፒኩ ላይ ፎከስ አድርጉና የሚገናኝ ጥያቄ እንኳን ጠይቁ። ደግሞ ስጠይቁ ቢያንስ ከቶፒኩ ጋር የሚገናኝ በክርስትናው ሳይድስ ያለውን ብላችሁ መጠየቅ ትችላላችሁ። የእኛ ግልጽ ስለሆነ። የእስልምናው ግን ምንድነው? አላህ በሁሉ ቦታ ይገኛል ብሎ አያምኑም። ለምሳሌ አሁን አንትን ቆሻሻና ንጹህ ሲባል ራሱ እኮ አንጻራዊ ነው። ንጹህ ሽንት ቤት አለ። ለምሳሌ ያልቆሸሸ በጣም ኔት የሆነ ሽንት ቤት አለ። ወጣ ወይ መጸዳጃ ሆኖ ሽንት ቤት ሆኖ እንዴት ንጹህ ሊሆን ይችላል? ያንተን ቤት የሚያስንቅ ሽንት ቤት አለ ወገናችን። ያንተን ቤት የሚያስንቁ እናንተ ሽንት ቤት ነው የምትኖሩት ማለት ነው። ውስጡ ያለው እኮ ነው። ውስጡ ያለው ያለ ባኞ ቤት ሽንት ቤትም ሻወር ቤትም አለ አይገባ አይደለም። እናንተ ሽንት ቤት ስለምትኖሩ ነው ለእናንተ ንጹህ ሆነላችሁ አይደል? ኖ ያንተን ቤት ክፈት እናሳየኝ ብልህ የኔን ሽንት ቤት ባሳይ አሁን የኔ ሽንት ቤት ፏ ያለ እንደሆነ ላሳይ እችላለሁ። ኤኒዌይስ ፎር ሴክ ኦፍ አርጉመንት እንደዛ ብዬ ይሻለኝ እኮ ንጹህ ነው የምትሉት እናንተ ሽንት ቤት ስለምትኖሩ ነው። እንለፈውና የኔን እንለፈውና ስንት ፏ ያሉ ሽንት ቤቶች አብዛኛው የኢትዮጵያ ማህበረሰብ የምንኖርበትን ቤቶች የሚያስንቅ የሽንት ቤታቸው አሰራሩ ንጽህናው ምኑ ፏፏ ያለ ሊሆን ይችላል። አዳምጥ። ስለዚህ ሻወር የሚወስዱበትና ሽንት ቤታቸው ፏ ያለ ከአብዛኛው ማህበረሰባችን ቤቶች የተሻሉ ሊሆን ይችላል። እዛ ውስጥ አይገባም አለ ይቆሽሻል ስትል ሜይ ቢ ቶኑን ከፍ ሳደርገው መስጊድ ብለህ አንዳንድ ቦታ ላይ ከምሰግድበትም የተሻለ ፏ ያለ ሽንት ቤቶች ሊኖሩ ይችላሉ። ኤኒዌይስ እንመልሰውና አላህን የሚያቆሽሸዋለ ማለት ነው። ሎክ አሁን የተረዳ ነው ምንድን ነው? አላህ የሚቆሽሽ ሎክ የሚቆሽሽ ከሆነ ደግሞ የሚታይ ቦዲ ካለው የሚታይ ነገር ቦዲ ነው። የሚሄድ የሚመጣ የሚታይ የሆነ ገደብ ያለው የሚቆሽሽ ከሆነ እሱ ፍጡር ነው። በምንም ታምር ፈጣሪ ሊሆን አይችልም። ይሄ የምናየውን ብርሃን እንኳን ለዓይናችን ብርሃን አላህ እንካ አላህ እንደናንተ እንደ ኢየሱስ አካል የለውም፣ ስጋ የለውም፣ አይታይም፣ አይዳሰስም፣ አቅጣጫ ሁላ የለውም። እዚህ ነው እዛ ነው አይባልም። ኦራይት አላህ ያለው አላህ ያለው አብዱ አላህ ከአርሽ በታች ወይንስ ከአርሽ በላይ? ሳዳም ይውጣርክ ከአርሽ በላይ ከአርሽ በላይ ተሳስተሃል። አላህ ያለው መኪያ አትሳቂበት። አላህ ያለው ተሳስቷል። ከአርሽ በታች ከአርሽ በላይ ከአርሽ በላይ አሁን እኮ ከደቂቃ ባልሞላ ጊዜ ውስጥ ምን ብለኸኛል? አላህ አቅጣጫ የለውም እዚህ ነው እዛ ነው አይባልም ብለኸኝ ነበረ። ከአርሽ በላይ ማለት አርሽ ከሰማይ በላይ ነው።
በላይ ስትለኝ ካህናት መሆኑን ነገርከኝ፣ አቅጣጫ ጠቆምከኝ። የት ነው ብዬ ስጠይቅህም ከአርሽ በላይ አልከኝ። ከደቂቃዎች እኮ ደቂቃ ሳይሞላ አርሽ እዚህ ነው እዛ ነው የት ነው ተብሎ አይጠየቅም፣ እንደዛም አይባልም ብለህ ነበር እኮ። እኛ እኮ እንደዚህም ሆነ አልሆነ እኮ አብስትራክት ነው በቃ። የእናንተ እኮ ማለት ነው ፈጣሪያችሁ የሚነካ የሚዳሰስ ስጋ ለባሽ። አብዱ ተረጋጋ። አላህ እጅ አለው ሎክ፣ አሁንም አላህ እግር አለው ኤቭሪቲንግ። እነኚህን አካላቶች 5 ጣቶች አሉት፣ 5 ጣት አለው፣ 2 እጅ አለው። ወረተው አሳያለሁ። እኛ አምላክ የሚዳሰስ የሚነካ የሚታይ የተገደበ ከዚህ እስከዚህ የሚባል አካል መለኮታዊ ባህሪ ስናወራ ግን አምላክ እንደዚህ የሚታይ የሚሄድ የሚመጣ እዚህ ቦታ ያለ ቦታ የለም የምንለው አይደለም። መለኮት በሁሉ የሞላ ከስፔስ እና ፕሌስ ውጭም ያለ ነው። የአብዱ አላህ ግን ሽንት ቤትን ይጸየፋል። ለምን ይቆሽሻልና? አብዶችን ክፍል ፈስርልን እስቲ። አንድ ክርስቲያን ቁርአኑን ክፈተው። አደምን በእጆቹ በሁለት እጆቹ ነው የፈጠረው አይደለ? ከዛ በፊት ፎይ ግን ለምሳሌ ሽንት ቤት ቆሻሻ ነው የሚሉት ሽንት ስለሚሸናበት ነው አይደል? ሙሐመድ ለምሳሌ አልጋው ስር ሽንት የሚሸናባት ቬዝል ነበረችው። ትክክል። ኦኬ። አላህ ቤት ውስጥ አላህ ሙሐመድ ቤት ውስጥ ስሙን አይጠራም ነበር? ያላህን ስም አይጠራም ነበር? እስኪ ይሄን ይመልሱልን። ሽንት የሚሸናባት ማስረጃ ከፈልጋችሁ አወጣላችኋለሁ። ሷንማ ኢትዮጵያዊቷ ተጠጣችሁ። ሽንቱን ራሱ ጠጥታለች እኮ አንድ ቀን ታውቃለህ። ገነት ትገቢያለሽ አላት ሙሐመድ ሽንቱን ስለጠጣች። ኤኒዌይስ አንብበው። ያ ምን ይላል መሰላችሁ? the prophet had a wooden vessel under his bed in which he urinated at night. ሙሐመድ ቤት ውስጥ ከአልጋው ስር ፖፖ ነበረ ለሊት ሽንቱን የሚሸናበት። አላህ ስሙን ሙሐመድ ስሙን ይጠራል ወይስ አይጠራም? ያላህን ስም ይጠራል። ላሳያችሁ። ቀደም ብሎኛል። እናንተ ቤታችሁ ሽንት ስለምሸኑ ነው ከሽንት ቤት ጋር ቤታችሁን ያመሳሰላችሁት ብሎ ነበረ። ስለዚህ ሙሐመድ አልጋው ስር ሽንት አለ። ስለዚህ ተሳስቶ አላህን ስም አይጠራም ማለት ነው። አንድ አይደለም እኮ ሽንት ቤትና ፖፖ አንድ አይደለም። በሙሐመድ ጊዜ ሽንት ቤት ነበር እንዴ? እንደዚህ ቆፍረው መሬት ውስጥ ነበር የሚሸኑት? እንደዚህ ቤት ሰርተው ሽንት ቤት? አዎ ይሰራል። ሽንት ቤት መጸዳጃ ቦታ የተባለ አለ። የትም መቼም ጊዜ እንደውም እችኛዋ ምርጡ የሙሐመድ ሽንት ቤት እችኛዋ ነች የምትገልጠው የአሁኑን ዘመን። ያኔ ሜዳ ላይ ነበረ ሙሐመድ ካካ የሚለው ላሳየ። እሱን በሀቂ የሚባል ቦታ ላይ ነበር ካካ የሚለው ጫካ ውስጥ እየሄደ ምናምን ወደ ሜዳ ላይ እየሄደማ ማንም መንገድ ላይ እየሄደ ማንም መሐመድ ብቻ ሳይሆን ሚስቶቹ መንገድ ላይ ሄደው ነበር የሚሸጡት ካካ የሚሉት። እየሄደ መንገድ ላይ እየሄድክ ከሆነ ማንም ይወጣል ነው። እየሄደ አይደለም፣ ከቤታቸውም ተነስተው ሄደው የሆነ መቃብር ቦታ አለ ካካና ሽንታቸው የሚሸኑት። እንደዛ ሄደው ነበር። የሆነ ቦታ አለ አልባቂ የሚባል ቦታ አለ። እሱ እኮ ነው ያልኩ ያለው መጸዳጃ ቦታ የሚባል አለ። በቃ የትም ይሁን። ስለዚህ እሱ ላይ ከተስማማን እንደዚህ ተስማማን፣ መልካም። ስለዚህ ሙሐመድ ሽንት ቤት ውስጥ ደግሞ ይሸና ነበር አለ ቤት ውስጥ። አዎ እሺ፣ ኦልራይት። ስለዚህ ምንድነው ልዩነቱ? እዛም ካካሉ እዚህም ሸኑ፣ እዛም ሸኑ። ምንድነው ልዩነቱ ታዲያ? መጸዳጃ ቦታ ነው። ይሄ መጸዳጃ ቦታ አይደለም፣ ቤት ውስጥ የሚኖርበት ቦታ ነው። እዚህኛው ጋር መጸዳጃ ቦታ እኮ አሁን ማለት ነው። መጸዳጃ ቦታ የአላህ ስም አይጠራም ማለት ምን ማለት እንደሆነ ልንገርህ። እሺ፣ ስሙን ስለምናከብረው ነው። የፈለግንበት ቦታ ማለት አሁን የማይሆን ቦታ የምናነሳበት አይደለም። ስሙ ይቆሻል ማለት ነው። ስለምናከብረው ነው አይደለም። ስለምናከብረው አይደለም። ይቆሽሻል። ማንም የትም ቦታ
ሰዓድ ማይቆሽሽ ከሆነ ምንድነው የትኛውን ቦታ ብትጠራው ምንድነው ችግሩ? ስለምናከብር ነው። እኮ ምንድነው ያከበርከው? ለምንድነው ከምን አንፃር ነው ያከበርከው? ስሙን ነው የምናከብረው። አደረበ ምንድነው እሱ? የምን ማክበር ነው የምታወራልኝ? ይሄ እኮ እሱ ላይ ተጽዕኖ ያመጣል ወይ ነው? ተጽዕኖ ማያመጣ ከሆነ አላህ 99 ስም አለው፣ ሁሉንም እናከብራለን። እሺ እሱ ሽንት ቤት መግባት ይችላል? መጸዳጃ ቦታ ምንጠራበት ምንድነው? ይጸዳዳል እንዴ? ለምንድነው ሽንት ቤት የሚገባው? ኦኬ ወደ ቅርቢቱ ሰማይ ግን ይመጣል አይደለ? በቅርቢቱ ሰማይ ይመጣል። የሚመጣበት ጊዜ አለ። ኦልራይት ቅርቢቱ ሰማይ ማለት ከአርሽ በላይ ነበር አይደል ያለው እሱ? አዎ ከአርሽ በታች መጥቶ 8 ሰዓት አሁን ሌሊት ለምኑኝ እሰማችኋለሁ፣ ጸሎት አድርጉ እኔ ይቀበላችኋለሁ ይላል። እሺ ከአርሽ ይመጣና ቅርቢቱ ሰማይ ውስጥ ሲመጣ፣ ስለዚህ ሰማይ ውስጥ ምን ሆነ ማለት ነው? ገባ ማለት ነው። የትም እኮ ይገባል፣ እሱ የትም ይገባል፣ ይደርስልሃል። የትም ቦታ ሰፊ ነው እጁ። ጋበስ ስለዚህ 9 ሰዓት ላይ ሁሌም ከአርሽ ይመጣና ቅርቢቱ ሰማይ ላይ ማን ነው ምህረት የሚጠይቀኝ የምመራው፣ ማን ነው ይቅርታ የሚጠይቀኝ ይቅር የምለው ይላል አይደለ? ከአርሽ መጥቶ ቅርቢቱ ሰማይ ውስጥ ገብቶ ቅርቢቱ ሰማይ ጋር ይመጣና ማለት ነው። ከአርሽ ቅርቢቱ ሰማይ ወይንም ሰማያዊ ዱንያ ላይ ማለት ነው። ከዛ ጥያቄ ይጠይቃል። ሁሉ ቀን ነው ይሄን የሚያደርገው አይደለ? ጎበዝ ሎጂኩ እንዴት እንደሚሰራ ላሳየህ። በደንብ አስተውሉ። አሁን በደንብ አስተውሉ። የሙስሊሞች አላ ቆይ አዳምጣኝ። የእናንተን ሎጂክ አሁን እንዴት ላሳየህ መሰለ? የሙስሊሞች አላ የዋብዮች በተለይም ከአርሽ በላይ ነው ብለው ያምናሉ። እጅ፣ እግር፣ ባት፣ ፊት፣ አይን፣ ጆሮ የሚባሉ አሉት የማንንም አይመስል። ኦልራይት ከአርሽ በላይ የነበረው አካል ከሌሊቱ 1/3 ላይ ወይንም ከሌሊቱ 9 ሰዓት ላይ ይመጣና ከአርሽ በላይ ነበረ። ከአርሹ ይወርዳል፣ 7ኛ ሰማይን ያልፋል፣ 6ኛ፣ 5ኛ፣ 3ኛ፣ 2ኛ ይልና 1ኛይቱ ሰማይ ጋር ይመጣና እዚህ ይገባል። እዚህ ጋር ይገባና ለምን 1ኛ፣ 2ኛ፣ 3ኛ የሚባል እኮ አይደለም። አዳምጥ ሰላም ያ አዳምጡ ይወት አድርጉ ትንጃችሁ። ስለዚህ እዚህ ሰማይ ዱንያ ላይ ይመጣና ማን ነው ይቅርታ የሚጠይቀኝ ይቅር የምለው፣ ማን ነው ምህረት የሚጠይቀኝ የምምረው ይላል አለን። ስለዚህ አላህ በሰማይ ሆድ ውስጥ ገባ ማለት ነው። ስለዚህ ምን ሆነ? ፍጡር ሆድ ውስጥ ገባ ማለት ነው። ሰማይን እንደ ሆድ አስቡት። እኛውን መጽሐፍ አርጋኖ ላይ አባ ጊዮርጊስ ዘጋስጫ እመቤታችንን በምን ይመስላታል? በሰማይ ይመስላትና ሰማይ እንኳን ሊወስኑት ማይችሉትን መለኮትን በሆዷ ወሰነችው ይላል፣ በሆዷ ያዘችው ይላል። ሰማይ እንኳን ሊሸከሙት ማይችሉትን እሳተ መለኮት እሷ ግን ያዘችው ይላል። ምክንያቱም ስለመረጣ፣ ስላነጻ፣ ስለቀደሳት እሷ ከሰማይም ትልቃለች ትበልጣለች ይላል። እንዴት መለኮት በስጋ በማህፀኗ ያድራል በሆዷ ይገባል የሚል ኮንሰፕት አላቸው። ይቆሻል የሚል ስላለ ማለት ነው። ሰማይ ትልቅ የመሆንና እሷን እንትን ካለ ከእሷ ተተወለደ እሷን እንዲፈጠራት እንላለን የሚል ኮንሰፕት አላቸው። ወይም ሰማይ ውስጥ ከገባ ሰማይ ግዙፍ ነው። እንዴት ነው እሱ አላህ ሰማይን የፈጠረው? በጣም ዶረስቱ ምንድነው? እሱ አላህ ከሰማይ መቼም አይወጣም፣ ውስጥ ነው የሚኖረው ሰማይ ውስጥ ማለት ነው። ስለዚህ ምን ሆነ? ሰማይ እንደ ሆድ ይሆንና አላህን አርግዞት የሚኖር ይሆናል ማለት ነው። አርግዞት የሚኖር ይሆናል። አንዴ ሁለተኛ ሚዩት አርግ ቆይ አይደለም ሚዩት አርግ። ማን ጠየቀ? ሎክ ራሱ ነው የነገርከን። አስቀድመ ይመጣል ይገባል የሚያልከን ራሱ ነው። ደግሞም ሐዲሱም ስለሚል ማለት ነው። ሌላኛ አልጨምርላችሁ። ከሌሊቱ 1/3 ሁሌም እየወረደ ወደ ቅርቢቱ ሰማይ የሚመጣ ከሆነ የአገራት ሰዓት ልዩነት ቢኖርም ከሌሊቱ 9 ሰዓት ላይ ሁሌም የሚመጣ ከሆነ በተመላለሰ ቁጥር ፍጡር ውስጥ ስለሚገባ
ፍጡር ደግሞ ቆሻሻ ነገር አለው። ስለዚህ አላህ ምን ይሆናል ማለት ነው? አሁንም ከፍጡር ጋር ስለሚነካካ ወደ ፍጡር ውስጥ ስለሚገባ ይቆሻል ማለት ነው። ከሽንት ቤት ቢለይም ቆሻሻነቱ ስፔስ የራሱ የሆነ ጋዝ አለው። እነኛ ጋዞች አላህን እያቆሸሹት ነው ማለት ነው። እያቆሸሹት ነው ማለት ነው። ማንም ምንም ነገር አያቆሽም አልኩ እኮ። ስሙን እንኳን አይደለም ስሙን ራሱ ምንም ነገር ማቆሸሽ አይችልም አልኩ። ማስረጃ ስጠኝሽ። አያቆሽም የሚል ማስረጃ አንድ ያቦኪ። አያቆሸውም የሚል ማስረጃ ነው። ሚዩት አታድርግ። ሚዩትን አንሳው። ሱራ 15 26 አንድ የክፈተው ክርስቲያን ሳድ ሚዩትን አንሳ። ማምጣት ትችላለህ? ያቆሽሻል አልካ። ያቆሽሻል የሚለውም አምጣ ማስረጃ። አንተ ነህ እኮ። ምክንያቱም ያቆሽሻል እንትን ውስጥ ገባ አልከኛ። ቆይ ፍጡር ጋር ከተነካካ ይቆሽሻል አይቆሽሽም? አለ አይቆሽሽም፣ አይነካካም። ኦኬ። አደምን በእጁ ነው የሰራው አይደለም? በእጁ ነው የሰራው። በእጁ ነው የሰራው። ኦኬ። አደምን በእጁ ነው የሰራው። ከምንድን ነው የሰራው አደምን? አላህ ከጭቃ። ኦልራይት። አሁን እኮ ከፍጡር ጋር ይነካካም ብለህ ነበር። አሁን ደግሞ በጭቃ አደምን ሰራው እያልከኝ ነው። እኔ ነኝ የተሳሳትኩት? አንተ ነህ የተሳሳትከው። አላህ ፍጡርን አይነካም ካልከኝ በኋላ አደምን በምኑ ነው የሰራው ስለ በእጁ። ከምንድን ነው የሰራው ስለ በጭቃ። አስማማልኝ። በጭቃ ሰራ ማለት እኮ ይቆሽሻል ማለት አይደለም። አይ ከፍጡር አይነካካም ብለህ ነበረ። ጭቃው ፍጡር ነው? ፍጡር አይደለም? ፍጡር ነው። ፍጡር ከሆነ ስለዚህ በዛ በጭቃ ጨማልቆ ነው አይደል አደምን የሰራው? ቴንኪው። ስለዚህ በጭቃ አብኩቶ ከሰራው ሎክ ፍጡርን አልነካም እንዴት ልትል ትችላለህ? በእጁ በጭቃ አደምን ሰራው እያልከኝ መልሰ ደግሞ ኖ ፍጡር አልነካም አልቆሸሸም ማለት አትችልም። አልቆሸሸም በል እሺ፣ እስማማለሁ። እኔ አልቆሸሸም ብትል እስማማ። እኔ አምላክ ይቆሽሻል የሚል አምላክ በባህሪ የሚቆሽሽ ነው ብዬ ስለማላምን በጭቃም ቢሰራው በእጁም ቢሰራው አልቆሸሸም ብትል ልስማማለህ። ነገር ግን ፍጡርን አልነካም ስትለኝ የክደት ነው። እንደማታምኑ በአቅም አይቆሽሽም ስትለኝ ልስማማለህ። አልነካውም የሚል ክደት ይሆናል። አላህ ምንም ነገር አያቆሽሽም እኮ ተስማማለህ። ሰማይ ውስጥ ሲገባ ፍጡር ስለሆነ ያቆሽሻል አልክ አንተ። ምንም ነገር ደግሞ ስሙን እንኳን አልኩ እኮ እኔ። ስሙ ለምንድን ነው የማይጠራ አልካ አይደለም? ስሙ ለምንድን ነው የማይጠራ አልካ? ስሙ ስለምናከብረው ነው ማንጠራው እንጂ ያቆሽሻል ብለን አይደለም። አይ ማክበር እንደዚህ ነው እንዴ? ኤኒዌይስ ማክበር እንደዚህ አይደለም። ማክበር እንደዚህ ሽንት ቤት ውስጥ አምላክህን እየጠራ ታከብረዋለህ ማለት ነው። አይ ማክበር ከዚህ አንፃር ይመጣል ብዬ አላልኩም። ማለት ክብሩ ይቀጥላል ማለት ነው። በጣም ክብሩ ይወርዳል። ሽንት ቤቱ ሲጠራ አላህ ብለህ ስጠራው ክብሩ ይቀንሳል። የስሙ ክብር አላህ ለምሳሌ ስሙ በጣም የሚከበር ከነበረ ልክ ሽንት ቤት ውስጥ ስጠሩት ክብሩ ይቀንሳል። የአምላክ ክብር ይቀንሳል። አንተ ጋር ነው እንጂ ደግሞ አንተ ጋር ነው የሚቀንሰው እንጂ እሱ ጋር ምንም የሚቀንስበት ነገር የለም። ስለማጠራ ደግሞ መስጂድ ውስጥ ስለጠራ ለሱ የሚጨምርለት ነገር የለም። ሽንት ቤት ውስጥ ስለምጠራ ደግሞ የሚቀንስበት ነገር ደግሞ የለም። እኛ ስለምናከብረው አንጠራም ሽንት ቤት። እሺ ይመችህ። ለማንኛውም ትንሿ ወሎ ትንሿ ወሎ ይሰማል። ትንሿ ወሎ እፎይ አንዴ ሰዓት ልጠይቅ። ትንሿ ወሎ አንተ ነው ጣልቃ የምትገባው።
አስረውና ተማ ትንሽ አወላለሽ አኪሚት አርጊ የሚረብሽ ድምፅ አለ ስርሽ። ኤኒዌይስ ቀጥል ክርስቲያን። ያ ይሄ ሁሉ ምንድን ነው መሰላችሁ የሚያስይዘው? አላህ ያው አካላት አሉት፣ እጅ እግር የመሳሰሉ አካላቶች አሉት። እነዚህ አካል ቦዲ ስለሆነ እነዚህን ይሄ ቦዲ የሆነው አካል ፍጡር ቢነካው ይቆሽሻል ብለው ስለሚያምኑ ነው ሙስሊሞች። ግን ነው ቁርአንና ሐዲስ እንደሚናገረው አላህ በቀጥታ ከፍጡራን ጋር ይተካል። ስለሚያምኑ ነው አትበል። አንተ ስለምታምን አንተ እጄለውም አይደል አላህ አዎ አለው። ቀኝ እጅ አለው። ሁለቱም እጁ ቀኝ ነው። ኦኬ አደምን የሰራው ከምንድን ነው? ከጭቃ ነው አይደል የሰራው? አዎ ሁለቱም። ስለዚህ አላህ አደምን በሁለት ቀኝ እጁ አብክቶ ሲሰራው ከጭቃው ጋር ተነካክቶ ነው ወይስ አይነካካ ነው? ተነካክቷል። ቴንክ ዩ። አይቆሽሽም። ጭቃው ንጹህ ነው ወይስ ቆሻሻ ነው? ጭቃው ንጹህ ነው ቆሻሻ ነው? ስለሆነ ፈጣሪ ስለሆነ ምንም ነገር ማቆሸሽ አይችልም። እሱ ጭቃው ንጹህ ነው ወይስ ቆሻሻ ነው? የገማ ነው ወይስ ጥሩ ሽታ ያለው ነው? ጭቃው ምን ማለት ነው? ከገማ ጭቃ ነው የሰራው አይደል አላህ አደምን? አይደለም። አሁን እኮ ምስል ቆይ አይደለም ወይ ና ተመለስ። አይደለም ነው ያልከው? ይሄን አንብብ። ሰውን ከሚጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው አለ። የሚገማ ጭቃ ተነካክቷል አልከኝ። ከገማ ጭቃ ጋር አምላክ በሁለት ቀኝ እጁ ተነካክቶ ነው የፈጠረው አደምን። ሲምፕል ሎጂክ፣ ሲምፕል ፖይንት ነው። ምን ያን ያህል ግራ የሚያጋባ አይደለም። እሺ ቴንክ ዩ። ሃዩ ሌላ ሰው ካለ ይቀጥለው። ያ ይህን የምናነሳው ምንድነው? እሱ ደጋግመው እነሱ የሚያነሱት ነገር አለ። ይሄም ምንድነው? እሱ ለፈጣሪ አይገባም እንደዚህ አይነት ቦታ እንዴ፣ አምላካችሁ እዚህ ቦታ ይገኛል ይሄ ምናምን እያሉ ፈጣሪ ልክ እንደሚቆሽሽ የሆነ ነገር ፈጣሪ ላይ ቆሻሻ ተጽዕኖ እንደሚያደርግበት ደጋግመው ስለሚናገሩ ኦልራይት፣ እንደዛ ከሆነ ክርስቶስ በስጋ መገለጡን አብዝተው ሞክ ያደርጋሉ። መለኮት በስጋ መገለጡን፣ መለኮት ስጋ መዋሃዱን አብዝተው ሞክ ያደርጋሉ። አምላካቸው ከጭቃ ጋር ሲጨማለቅ እስካዳ ከጭቃ ጋር የሚጣበቅ ጭቃ መለኮት እጅ ያለው የሚለው አላህ ላይ ሲጣበቅስ? እኔ እኮ ነግሬሃለሁ። አላህ ሽንት ቤት ውስጥ የማይጠራ ሳድ በቃ ካነቃቆ ጨረስን አብዛኛውን አርጉመንታችንን። እያሰብክ አላህ ሽንት ቤት የማይጠራው ትላለህ። በደንብ አስብና አንድ የጠቅለል አድርገህ ትመልስልናለህ በኋላ ላይ አይሻልም? ለጊዜው እንትን እንበልና ስለዚህ በደንብ አስተውሉ። አላህ እጆቹ ጭቃ አብክቶ ከሰራ ጭቃ ከነካው እጁን እግሩን ገሃነም ውስጥ ይከታል። ገሃነም ውስጥ ደግሞ ያሉ ሰዎች የሚመገቡት ምንድን ነው? ኢዥቅ የቁስል ፍቅፋቂ ጣቢና መግል ነው የሚመገቡት። እግሩን እዛ ላይ የሚጭን ከሆነ አላህ ከሽንት ቤት በላይ ቀፋፊ ቆሻሻ ይሆናል እንዴ? በታች ይሆናል እንዴ? ያቆሽሻል የሚል ኮንሰፕት ካለ አይምሯቸው ውስጥ፣ ይቆሽሻል የሚል እሳቤ ካለ አይምሯቸው ውስጥ ኦኬ፣ ያ ነገር ታዲያ ለምን አይታያቸውም? አምላክን እንደዛ የሚያቆሽሹት ነገር ካለ ማለት ነው። ምክንያቱም አምላካቸው የሚስሉት ቦዲ ያለው ፊዚካል ቦዲ ያለው አድርገው ስለሚስሉት ቆሻሻ ሄዶ የሚለጠፍበት አድርገው የሚስሉት ደግሞም ነው። ምክንያቱም ከአርሽ በላይ የተቀመጠው አካል ቢመጣ የሚታይ ነው። የሚታይ ነገር ደግሞ ቦዲ ነው፣ ግዙፍ አካል ያለው ነው። ግዙፍ አካል ከሆነ ደግሞ እሱ ምን የሚሆን ነው? ቆሻሻ ሊይዘው የሚችል ነው። የእኛ አምላክ በሁሉ የሞላ በሁሉ ያለ ነው ስንል ቦዲ የሆነ አካል ሊታይ እንደዚህ ሊዳሰስ ሊነካ ወይም ደግሞ ቆሻሻ ሄዶ ሊለጠፍበት ስለማይችል መንፈስ ነው የኛ። ስለዚህ ሊቆሽሽ አይችልም። ቆሻሻን ያነጻል
እንጂ እሱ ሊቆሽሽ አይችልም። እኛ ቆሻሻ ለእኛ ሲነገር ስለሚሸተን ነው። ጉንፋን ስለሚይዘን ነው። ሳይነስ ስለሚይዘን ነው። ቆሻሻው ባክቴሪያዎች ስላሉ እነኛ ባክቴሪያዎች እኛን ስለሚያሳምሙን ነው። እኛን ስለሚበክሉን ነው። አምላክ ይታመማል ብለን አናምንም። በባህሪው አምላክ ሎክ ጉንፋን የሚይዘው አይደለም። ገማኝ የኛው ዋው የኛው ሽታው ደስ ሲል የሚል አይደለም አምላክ። እሱ የፈጠረው ሁሉ ቅዱስ ንጹህ ነው። ስለዚህ ይህንኛው ሽታው ደስ ይላል፣ ዋው ይህንኛው ይገማል። እንደዚህ የፍጡር ባህሪ ነው። ይሄ የፍጡር ባህሪ ነው። ይህንኛው ደስ ይላል፣ ዋው እዚች ጋር ልቀመጥ፣ ይህንኛው ይቀፋል ነው። ለሰው ልጆች የሚሰራ ኃጢአት ለባህሪው እሱ ቅዱስ ስለሆነ ማለት ነው እርኩሰትን ይጸየፋል። ስለዚህ አላህ በገማጭ ዕቃ አብኩቶ ከፈጠረ በገማጭ ዕቃ በእጆቹ ከፈጠረ እንዴት ነው እሱ የምታዩት? አዩ እንኳን ደህና መጣሽ። ሰላም ነው? እንዴት ነሽ? አለን። ሁሌ ስለ ሙስሊም ማውራት እስቲ አንዳንዴ ማለት ስለ ራስ እምነት አውራ። መሳደብ መሳደቡ ችግር የለውም። አንተ ስለተሳደብ ተማሪ እንደዚህ አይነት ኮባ ራሶች ምን ትሏቸዋላችሁ? የምን ስድብ ነው አሁን ያወራ ነው? የምን ስድብ አወራ? ልጅ አሁን ባለፈው ገብታለች ብዙ ጥያቄ ጠይቃ፣ እንደውም የራሷን ሳንጠይቃ ነው የወጣችኋል። ሙስሊሞች እንደዚህ ናቸው። ብሬን ወሽድ የተደረጉ ምን አይነት ኡማ ነው ብሏል የሆነ ኡስታዝ። ብሬን ወሽድ የተደረጉ ሽፍት ሊያስደርጓችሁ ሲፈልጉ ምን ይላሉ? አትሳደብ፣ ስድብ ምንድን ነው ይሏችኋል ማለት ነው። የምን ስድብ ነው ያወራችሁት? ለአምላክ ባህሪ እንዲህ አይደለም እያልን የራሳችንንም የነሱንም በንጽጽር እያስቀመጥን ነው። ተረጋጋ። አሁን ሊያለቅሱ ነው። ቶፒኩ ከበዳቸው ማለት ነው። ቶፒኩ ሲከብዳቸው ያለቅሳሉ፣ አይመልሱም። ተረጋጋ። ሚውት የፍርሃት ምልክት ነው። ስለዚህ ሚውት አታርጊ። እንኳን ደህና መጣ። እንኳን ደህና ቆይ። መልካም። አምላክ ይቆሻል ብለህ ታምናለህ? አምላክ እንዴት ሊቆሽሽ ይችላል? ኦኬ። አላህን ሽንት ቤት ልጠራው ትችላለህ? ስሙን አልጠራውም። ለምን አትጠራው? ቆሻሻ ቦታ መጠራት ስለሌለበት ነው። ምን ችግር አለው? አምላክን ምንም የሚያቆሽሸው ነገር የለም ብለኸኛል እኮ። ውጭ ጠራው፣ ውስጥ ጠራው፣ የምን ቆሻሻ ነው የምታወራው? ቆሻሻ ቦታ ማለት ሽንት ቤት ቦታ በቃ አይጠራም። ተግባባና እኮ ለምንድን ነው የማይጠራው? ለምን ማጠራው? እሱ ምንም አይቆሽሽም ካልከኝ ለእሱ እኮ ንጹህና ቆሻሻ የሚባል ቦታ የለም። በቃ እኮ አይቆሽሽም ብለኛል እኮ ጨርሰናል። ቆሻሻ ለእሱ ማይነገር ከሆነ ውጭም ውስጥም አንድ ነው። ስለዚህ ለምንድን ነው እሱ ልዩነቱ ምንድን ነው? ንጹህ ስለሆነ ነው። እንደኛ እንደዚህ ልጆች ስላልሆነ ነው። እንዳንተ አምላክ ስላልሆነ ውስጥ ሲገባ ይቆሽሻል። እንዳንተ አምላክ ስላልሆነ ስለማይበላ ስለማይጠጣ ቆይ ተረጋጋ። ውስጥ ሲገባ ስለዚህ ስሙን ከጠራኸው ላይ ይቆሽሻል፣ ይገባል። እስልምና እስኪ ሰው ለመሳብ ነው ወይስ ምንድን ነው? ህዝቤም ጥላቻ ስለሚወድ ጥላቻ ስብከት ስለሚወድ መመለስ የምችሉ ግቡ፣ ለየየ አትግቡ። ይሄ በእውቀት የሚወራበት ቤት ነው እንጂ 6ኛ ክፍል ያቋረጡ ተረት ተረት የሚያወሩበት ቤት አይደለም። እዚህ የሚወራው በእውቀት አመክንዮ ላይ መሰረት ያደረገ እንጂ 6ኛ ክፍል የወደቁ በዛች የሚሸውዷችሁ ክፍል አይደለም። ይሄ እውቀት ያላችሁ ብቻ ልታለቅሱ እንዳገቡ ሰምታችሁት ማታውቁት አይነት አርጉመንቶች ሲነሱባችሁ አታልቅሱ። ሶሪ ልንረዳችሁ ስለማንችል ሶፍት ስለሌለ። ስለዚህ በተቻላችሁ መጠን እውቀት ያላችሁ ብቻ ግቡ። የሶፍት ወጪ የለንም።
ኦልራይት መሐመድ እንኳን ደህና መጣ። እንኳን ደህና ጠበ ፎይ። መልካም ሜቢ ጥያቄዎቹን ሰምታችኋል? አዎ ሰማቸዋለሁ ፎይ። እኔ ሁልጊዜ ነው አንተን ማዳምጥህ፣ ሁልጊዜ እከታተልሃለሁ። ከታች ሆኜ ነው ማዳምጥህና በተለይ ብዙ ሰው እንትን ይለዋል፣ ግን ያለ ማስረጃ እንደማታወራ እኔ በደንብ አድርጌ ስላወኩኝ አሁን ምንም ጥያቄ የለኝም። ዝም ብዬ ለመማር ነው የገባሁት። መልካም እሺ። ልዩነቱ ገብተዋል በደንብ ግን እስልምናውን አየዋል። ወይ ብዙ ነገሮችን አይቻለሁ፣ ብዙ ነገሮችን አገናዝቤያለሁ። ብዙ ሰው እኔም መጀመሪያ ከሚጠሉ ውስጥ አንዱ ነው የነበርኩኝ። በጣም ነበር እንትን ምልህ፣ ግን የውሸት እየመሰለኝ ነበር፣ የምታጭበረብር ይመስል ነበር። ግን በሳል በሆነ ጭንቅላት በቃ ራሴን ክሮስ ቼክ ስላደረኩኝ ትክክለኛ ሐቀኛ ሰው እንደሆንኩ በደንብ ስለተረዳው አሁን ለመማር ብቻ ነው የምፈልገው። እኔ ሌላ ምንም የምፈልገው ነገር የለም። እሺ በርታ፣ ተማር፣ እግዚአብሔር እርዳ፣ መርምር፣ አንብብ፣ ጠይቅ። ያን ነው ሪከመንድ የምናደርግህ ከላይ በስተቀር ከገስት በተሻለ ሁኔታ በውስጥ በደንብ ለመማር ሞክር። እፎይ አንድ ጥያቄ ልጠይቅህ። ክርስቲያን ፓራፍሬዝ አድርገውና ቶፒኩን መልሰውና ቶፒኩን እንትን በለው። ያው እስካሁንም ተሰማችሁን መልሶች እንግዲህ ሙስሊሞች የሚናገሯቸውን ማለት ነው ያደመጣችኋቸውን ምንድነው? እነዚህን ሁሉ አያውቋቸውም ማለት ነው። በነገራችን ላይ ይሄ ብቻ አይደለም፣ ገና ብዙ እናመጣለን። አብዱ ከድር ትቀጥላለህ? ከአንተ ጋር እንቀጥል። እሺ እፎይ አንድ ጥያቄ ልጠይቅህ። ከኔ ጋር ቀጥል። መጀመሪያ ቶፒኩ ላይ ቀጥልና አንድ ጥያቄ ልጠይቅህ። ጀሃነም ቆሻሻ ነው ወይስ አይደለም? የጀሃነም እሳት በእናንተ ጥሩ ነገር ነው እንዴ? መልስ፣ ያንተ ችግር የለውም። እኛ የእሳት ጥሩ ነው መጥፎ ነው አይደለም ቶፒካችን እኮ። ጥያቄ በጥያቄ መለስኩልህ። ኦኬ፣ ስለዚህ ጀሃነም ጥሩ አይደለም መጥፎ ነው፣ ቆሻሻ ነገር አለው ማለት ነው አይደል? ቆሻሻ ነገር አለው ሳይሆን መጥፎ ነው። መጥፎ ነገር አለው። አዎ ቆሻሻ ነገር አለው አይደለም፣ መጥፎ ነው። ኦኬ እሺ፣ ችግር የለውም። አይ ቆሻሻ ነገር እንዳለው ስለማሳይ ችግር የለውም። አላህ እግሩን መጥፎ ቦታ ላይ ያስገባል ብለህ ታምናለህ አንተ? አላምንም። ኦኬ፣ አላህ ገሃነም ውስጥ እግሩን አይከትም? የጀሃነም እሳት በቂያማ ቀን አይከትም። በጣም ጥሩ፣ እንደሚከትም አሳየህ። ቆይ አንዴ እፎይን አንድ ጥያቄ ልጠይቀው። አጠይቀኝ። ከክርስቲያን ጋር ጨርሰን እንደሚከትብ አሳየህ። በቂያማ ቀን አላህ እግሩን ጀሃነምን ሞላሽን ብሎ ለመጠየቅ እግሩን ጀሃነም ውስጥ ይከታል። አላህ እግሩ ከዚህ ቆሻሻ ሳይቆሽ ቴንኪው፣ በጣም እናመሰግናለን። ይህንን ነገር ተጸይፋችሁ ስለምትጥሉት ስለጣላችሁት እናመሰግናለን። ሳይሆን የኛ ቆይ ተረጋጋ። ቆይ የኛ ደራሲ የጻፈውን ላሳያችሁ። ይሄ ማን ነው የጻፈው? የኛ ደራሲ ነው የጻፈው። የሙሐመድ ንግግር የኛ ድርሰት ነው። አይ በጣም ስለምትሸማቀቁበት ማለት ነው። ቡሃሪንም እኛ ቡሃሪ ራሱ የኛ ሆኗል። እናንተ አብዱ ቡሃሪን ራሱ እኛ መጻፍ ጀምረናል። ጎበዝ፣ ጥሩ ነው። አረ የሆነ ካህንም አለ ክርስቲያን፣ የሆነ ካህንም አለ መስጊድ ውስጥ ይሄንን የተናገረ፣ እሱንም አስደምጣቸው።
ያ አለ ክርስቲያን ማስቀምጣቸው እውነትን ኦኬ እኔ የቀጠርኩት ነው ላሳያችሁ ነው አብዱ ላሳየው እናሳየው እኛ የቀጠርነው መምህር አለን እዛ ሄዶ የሚያስተምራቸው አለ የጻፈው ሰውዬ ረቀል ቀጥል ያ አድምጡት ይሄ እንግዲህ ይሄ የማንን ድርሰት እንደሚናገር አድምጡት እዚህ ውስጥ እንዳትገቡ አላህ እጅ የለውም እግር የለውም አትበል ተዓደብ ማአላህ ያዘ ወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው ቁርአኑ ያለውን ተቀበል ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለግነው ይሄ እኛ ማንነት አለ ነብዩ የነገሩን ተቀበል ማን የነገረንን መሐመድ የነገረንን ነብዩ የነገረንን ዝም ማን የጻፈው ከዛኛ የተናገረው መሐመድ የተናገረው አብዱ ከድር እያልክ ያለው ያንን ስለሆነ ማለት ነው መሐመድ የተናገረው እናንተ ናችሁ የጻፋችሁት አልክ ሰየው አለቀ ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይቀ ያንተ እውቀት የማይዘልቅበት ቦታ ነው የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው አዩ ሳቂን ሀዛ ሳቁላህ ዐዘ ወጀል ቢሆኑ ይመጣና ቁርአኑንም እኛን የጻፍ ነው ቁርአኑንም እኛ የጻፍ ነው አዎ ኮፒ ታረጉታላችሁ እውነት ነው ይሄ ኡስታዝ እያለ ያለው እውነት ነው እኛ የጻፍነውን ነው እያስተማረ ያለው መስጊድ ላይ ቀጥል ክርስቲያን ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለናለህ መጃዝይ ብለው ማለት መንፈስ ማለት እንደው መንፈስ የሌለው አላህ ሐቂቅይ ብለው እውነታ ነው ብሎ እየነገረን መንፈስ ነው የአላህ እጅ መንፈስ ነው የአላህ ፊት መንፈስ ነው የአላህ ዛቱ መንፈስ ነው የአላህ እግሩ መንፈስ ነው ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩ ጀሃነም هل من مزيد ትላለች አሉ እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባቸው ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን هل من مزيد ትላለች ጀሃነም ሚጨመር የለም አልሞላሁም ትላለች አሉ ጀነትም هل من مزيد ትላለች አሉ ነብዩ ሰለላሁ ዐለይሂ ወሰለም خلقا جديدا አዲስ ፍጡር አልሞላሁም ብላ ስትል አሉ ያኔው ሹፍ እስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነብዩ ሰለላሁ ዐለይሂ ወሰለም ጋራ ምን አሉ سيدع قدمه الشريف على وسط جهنم كبر اجرون الله جهنم አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ثم تقول قتن በቃኝ ትላለች ይሄንን ማን የጻፈው ማን ነው የተናገረው እናንተ ያልከው ነብይህ ውዱ ነብይህ ለዓለማት ዝነት ተላከ ብለህ የምታምነው ነብይህ አላህ ጀሃነምን ይረግጣታል ያ ቆሻሻ መጥፎ ቦታ ነው ያልከው ላይ ማለት ነው ጀሃነም መጥፎ ቦታ ነው ያልከው አይደል ቀደም ያን መጥፎ ቦታ ላይ አላህ እግሩን ያስገባል አሁን ቀጥልና የተናገረው እውነት ነው ማለት ነው ያወራው እንስማው እሱ አይ ምን አልክ አብዱ ምን አልክ እሱ ተናገረውና የተናገረው እውነት ነው ማለት ነው ስለዚህ ኡስታዝ እየዋሸ ነው ሐዲሱም እየዋሸ ነው ቡሃሪ ነው ያለው ሐዲሱ እየዋሸ ሳይሆን የናንተ ውሸት ነው ሐዲሱን ያቀረባችሁት የናንተ ውሸትን ማለት ነው ኡስታዙም ደግሞ እየዋሸ ነው መስጊድ ላይ ቁጭ ብሎ ወይ ቀልድ ሐዲሱንም ውሸት ነው ኡስታዙንም ውሸት ነው ኧረ ተው እናንተ ሰዎች ንቁ ተው መጀመሪያ ናት ልብታ ወይ እፎይ እሺ የመጨረሻ ዝም ብዬ አንድ ጥያቄ ልጠይቅህ ቆይ ሰይድ አንተም የውሸት ነው እያልክ ነው ስድቡን ለጊዜው ኪስህ ከተተውና
ይሄ አዲስ ውሸት ነው። አንድ አዲስ አይደለም። ባይዘ ቡሃሪ ላይ ያለ ሙስሊም ላይ ያለ ከ20 በላይ መረጃ ሰጣችኋለሁ። ይሄንን አንተም ውሸት ነው እያልክ ነው። በተራ ተራ አስፈራ ደግሞ ምንድን ነው የምትለው? ሰይድ ምን አናደደ? ምን አበሳጨ? ራሳችሁ ናቸው ሉክ ራሳቸው ያመጡት ሎጂክ ነው። እኛ አይደለንም ያመጣነው። ይቅርታ እነሱን ተውና አንድ ጥያቄ ነበረኝ። አንዴ ራሳቸው ያመጡት ሎጂክ ነው። ራሳቸው ያመጡት ሎጂክ አንዴ ራሳቸው ያመጡት ሎጂክ ምን የሚል ነው? አላህ ፍጡር ውስጥ አይገባም የሚል ነው አይደል? ያመጡት ሎጂክ መልካም። አላህ ፍጡር ውስጥ ማይገባ ከሆነ ማይገባበት ምክንያት ምንድን ነው? ቆሻሻ ቦታ ላይ አይገኝም የሚል ነው። ቆሻሻ ያቆሽሸዋል የሚል ሎጂክ ስላመጡ ነው። ስለዚህ ክርስቶስ በስጋ መገለጡን ሞክ ያደረጉበት አንዱ ምክንያታቸው ምንድን ነው? እንዴት ወደ ፍጡር ውስጥ ምናምን የሚል ሎጂክ አመጡ ማለት ነው። ገሃነም ውስጥ እግሩን አላህ ይከታል። ክርስቶስ በስጋ መገለጡ ይቀፋል ካሉ ሰውን ሲፈጥር አላህ በገማ ጭቃ በሁለት እጆቹ ነው። ስለዚህ የገማ ጭቃ እጁን ነክቶታል። እንዴት ክርስቶስ በስጋ ይገለጣል? እንዴት ተረግዞ ይወለዳል በስጋ ቃል የሚል አርጉመንት አመጡ። ኦልራይት ሰውን ገና ሲፈጥረው እኮ ከገማ ጭቃ በእጁ ነክቶት ነው አላህ ሱራ 38:75 እንደሚናገረው ከሚገማ ጭቃ በእጆቹ ነው የፈጠረው። የመጀመሪያው። ሁለተኛ አላህ እግሩን ገሃነም ውስጥ ይከታል። ገሃነም ደግሞ ምንድነው? እሱ 36 ላይ ገሃነም ውስጥ የሚመገቡት ያለው ራሱ መግልና ቁስል ፍቅፋቂ ነው ያለው። መግል ውስጥና ቁስል ውስጥ እግሩን ይከታል። ኦልራይት ስለዚህ ቆሽሻል ማለት ነው። አላህ እግሩ ቆሽሿል ማለት ነው። መግልና የቁስል ፍቅፋቂ እጣቢ ያለበት እግር እዛ ውስጥ ስለከተተ ስለዚህ ቆሽሿል ማለት ነው አይደለም? ቀጥር ክርስቲያን አንብቦ ሚላለ ፎይ እስኪ ማስረጃ እስኪ እንደሱ ሚላለ ፎይ ያሳየን እስኪ እንደሱ ሚል አንብቦሽ ከመኖች ምግብ የለም። አሰላሙ አለይኩም ሙስሊሞች። ወአለይኩም ሰላም ወራህመቱላሂ እነዚህ ሰዎች ስርዓት አቁም እንዴ! ኦልራይት ገሃነም ውስጥ ምንድን ነው ያለው? መሐመድ ገሃነም ውስጥ ምንድን ነው ያለው? እንደው ተወኝ ፎይ አዩ እኔ ላውራ አንዴ። ኦልራይት እሺ ቀጥል። የናው ኔትወርክ እንትን እያለ ነው። ቀጥል። እሺ ገሃነም አይሚን ከፍጡር ጋር ይነካካል አላህ ብለህ ታምናለህ? ነው አላህ አይወልድ አይወለድም። ከፍጡር ጋር ይነካካል አይደለም። እኔ አላህ ወለደ አልወለደ ምን ጠየቁ? ቆይ አንዴ ማለት ለጥያቄ አንተ ያልከው ያለኸው አላህ ጀነትንም ጀሃነምንም እሞላሻለሁ በሚለው አቀጽ ነው አይደል? አልጠየቁም። የጠየቁ አዳምጥ፣ ቅድሚያ ማዳመጥ። ጆሮዎችን አያት ጆሮ ትባላለች። ስለዚህ የተጠየቀውን ብቻ መልስ። እሺ አላህ ከፍጡር ጋር ይነካካል አይነካካም? አይነካካም። አይነካካም። አሁን ቆይ ማን አብራራለ? አደምን በምኑ ነው የፈጠረው? ከጭቃ በእጁ። እጁ ያላህ አካል ነው አይደለም? ነው። ኦኬ አደምን አላህ በእጁ በጭቃ ነው የፈጠረው አይደል?
ኦኬ። ስለዚህ አደም ያላህ የእጁ ስራ ውጤት ነው ማለት ነው የጭቃው። እኔ ነኝ እያለው ያለው እየገባኝ ያለው ነው ከቀደም ካለው ጋር የተጋጨብኝ ወይንስ እሱ እያለው ያለው ትክክል አለ? ቀደም እኮ አይነካካም ብለኸኝ ነበረ። አሁን መልሰ አደም እጁ በጭቃን የፈጠረው አንድ ነገር ያልተግባባ ነው ነገር አለ። እፎይ ማን ነው ስሙ? እፎይ ነው። ቀጥል። እሺ ያልተግባባ ነው እዚህ አላህ መጥቶ አሁን ለምሳሌ ልክ ኢሳ አለይሂ ሰላም ወይም ደግሞ ኢየሱስ አለይሂ ሰላም ወርዶ ከሰው ጋር መነካካት የሚለውን ነው አልጠየቅኩም። እኔ እዚህ ወረዳል እንደዛ የሚለውን ነው ተረዳኛ መጀመሪያ። ኦልራይት እኔን ተረዳኝ። እንደዛ የሚለውን ነው እንጂ እዛ ያንን ይኸውልህ አንተ ያልተረዳኸው ነገር ልንገርህ። ራስን ብቻ እኮ ነው ያወራህ ያለኸው ወይ ሰው አትረዳም። ልጆቹን የማያውቁትን ነገር እየጠየካቸው ግራ አጋባሃቸው። በተለይ አሁን አብዱን ገብቶሃል። አንተም እኮ ምንም የምታውቀው ነገር አንተ እኔ ስለ ቁርአን አውቃለሁ ስለ ሐዲስ አውቃለሁ የምትል ከሆነ አሁን መልሱ ላይ ብቻ መልሱ ላይ እነከሌ መልሱ ልትል ነው። ጥራቸው ጠይቅ። እሺ ስለዚህ ጎበዝ ሄድ ጠይቅ። አያ ጎበዝ። እሺ አሁን አዳምጥ ወንድማችን ምን ብለናል? አላህ ከፍጡር ይነካካል ወይ ብዬ ስጠይቀው አይነካካም አለኝ። ከፍጡር ያልተነካካ አይነካካም። አደምን በምንድን ነው የሰራው ስለው በእጁ አለኝ። ከምንድን ነው የሰራው ስለው ከጭቃ ከገማ አለኝ። ስለዚህ አላህ ከፍጡር ተነካክቷል። ምክንያቱም አደምን ሲሰራ አትሊስት አደም ፍጡር ነው። አደምን የሰራበት ጭቃ ነው። ጭቃውን ነክቷል። ስለዚህ ከፍጡር አይነካካም የሚል ኮንሰፕት ውሸት ይሆናል። ወደፊትም ደግሞ እሱ ጋር እንደምትሄድ እንደምታየው ምናምን ነገር ከን እሱ ፖይንታችን አይደለም። ለጊዜው ዋና ፖይንታችን ከፍጡር ጋር ተነካክቷል ወይ አልተነካካም ብለህ ከአሁን በኋላ ማለት አትችልም። ምክንያቱም ጭቃው ፍጡር እስከሆነ ድረስ በእጁ ሰርቶታል። ስለዚህ በእጁ ከሰራው አሁን ጥያቄውን በደንብ ግልጽ ላድርግልህ እና ከጭቃ ከሰራው አደምን ከፍጡር ጋር እንዲህ ከተነካካ አላህን የሚያቆሽሸው ነገር አለ ብለህ ታምናለህ? በፍጹም። ኦልራይት። ስለዚህ ምንም ነገር ሊያቆሽሸው አይችልም። ምንም ነገር። መልካም ሎክ ያለ አካል ጭቃ ነክቶት ማይቆሽሽ ከሆነ ቃል በስጋ መገለጡ ለምንድን ነው እንትና የምታዩት ታዲያ? እንደ መቆሸሽ ቁርአናችን የሚያዩ የማይገናኝ ነገር ነው ያገናኘው። እፎይ ይቅርታ ግን ችግር የለም። አላሁ ሱብሓነሁ ወተዓላ እንደ ሰው ልጅ በውል የሚቀመጥ ከሆነ እንደ ሰው ልጅ የሚጸዳዳ ከሆነ ገብተዋል። ይሄንን ካመጣህልኝ ነው ራይት። አላህ ሰውን ሲፈጥር ነክቶን የፈጠረው አደም አለይሂ ሰላምን ሲፈጥረው ነክቶን የፈጠረው አይዋ። ይሄንንና አንተ የፈለግከውን ፖይንት ከስር ቁጭ ብዬ እያዳመጥኩ ነበረ። የፈለግከውን ፖይንት አይገናኝም ነው የምልህ። እፎይ ገብተዋል። አላህ የጸዳ ነው፣ ከዚህ ሁላ የጸዳ ነው። ገብተዋል። ኢየሱስ አለይሂ ሰላም እኔ ኢየሱስ አለይሂ ሰላም አከብራቸዋለሁ፣ ወዳቸዋለሁ። የአላህ ነብይ ናቸው። የአንተን ነብይ የፈጠረ ነው ኢየሱስ። ሂሳብ ለማውራት ይችላል እንደ እስልምናው ለማውራት ከሆነ። ኤኒዌይስ ሎክ አሁን ያነሳቸው ፐርሚስ ስህተት ነው። እኛ አምላክ ይጸዳዳል እንደዚህ ይላል ምናምን ብለን አናምንም። ኢቨን አምላክ የሚያቆሽሸው የለም እያልን እንኳን ቆሻሻ ሊወጣው አምላክ ፕሊስ ሚዩት አድርገው። አምላክ እንኳን ቆሻሻ ሊወጣው የሚያቆሽሸው የለም እያልን ቆሻሻ እንትን ይላል ምናምን ብለን አናምንም። ተረጋጋ። ስለዚህ ቶኑን ቀንሰውና ጭቃ ላው ላይ ጭቃ የሚያጨማልቅና የሚነካ ከሆነ መለኮት በስጋ መገለጡ ለምንድን ነው የከፋቸው እነኚህ ሰዎች? እናቱ ሆድ ውስጥ እኮ መለኮት ገብቷል። እንዴት? እኛ ምን እናምናለን መሰለህ ወንድማችን ሜይ ቢ ክርስቲያን
አንጽቷታል። አንጽቷታል፣ ቀድሷታል ስንል የትኛውም ፍጡር ሎክ የማነው ሚውት ያላደረገ የሚረብሽ ድምፅ አለ። የትኛውም ፍጡር በሷ ሌቭል ንጹህ የለም። በሷ ሌቭል ንጹህ የለም። ሰማይ ቢሆን መላእክት ቢሆኑ በሷ ሌቭል ንጹህ አይደሉም። ማነው እሱ ድምፅ የሚረብሸው? ስለዚህ ልዑል ማደሪያውን ቀደሰ እንዲል አስቀድሞ ቀድሷታል፣ አንጽቷታል። እሷ ዘንድ እንኳን ቆሻሻ አይነገርላትም፣ የለም። እንደ ሴቶች ልማድ አደፍ ጉድፍ እንኳን የለባትም። ሰማይ እንኳን እንደሷ ሆድ ንጹህ አይደለም። ታዲያ እኛ መለኮት በሷ ማዕፀን አደረ ብንል ከሰማይም የምነጻ ከመላእክትም የምጠራ የሆነችውን ያችን ቅዱስ መለኮት አደረባት ስንል ከከበዳቸው አላህ ግን ሰማይ ውስጥ ይገባል ካሉ ሎክ ሰማይ ውስጥ ይገባል ካሉ ልዩነቱ ምን ይሆናል? የሳይዝ ይሆናል፣ የመጠን ይሆናል። አላህ ሰፊ ነገር ውስጥ ገባ የሚል ይሆናል ማለት ነው። አስቀድሞ ጭቃ ነክቶታል። ከዛ ያ ጭቃ የነካው ሰፊ ነገር ውስጥ መጥቶ ገባ ማለት ነው። እኛ አስቀድሞውኑ ምንም ነገር የሚያቆሽሸው የለም ስላልን አምላክ ሰፊና ጠባብ የሚባል ለአምላክ አይነገርም። ሲጀመር ለአምላክ የሚሰፋው የሚጠባው ነገር ስለሌለ ፍጡር አምላክን የሚወስነው ስላልሆነ አምላክ ፍጡርን ይወስናል እንጂ ፍጡር አምላክን አይወስንም። በምንም ተአምር ፍጡር አምላክን ሊወስነ ስለማይችል ማለት ነው። አምላክ ነው ፍጡራንን የሚያካብቧቸው እንጂ እነ ፍጡራን አምላክን ያካበቡት ስላልሆኑ። አላህ ግን ወደ ፍጡራን ውስጥ በሚገባበት ሰዓት ከሌሊቱ 1/3 ላይ ሰማይ አካበቡት ማለት ነው። ስለዚህ ሰማይ ፍጡር ነው። ልክ እንደ ሰው ልጅ ሰማይም የተፈጠረ ነው። ሰማይ ውስጥ ገባ ማለት ውስጥ ገባ ማለት ነው። ስለዚህ ከበውት ነው ያሉት ሰማዮች። ምን ሆነ ማለት ነው? ተጠቅልሎ እዛ ውስጥ ተቀመጠ ማለት ነው። ልክ ሆድ ውስጥ እንደመግባት ማለት ነው። እኛ መለኮት በማርያም ማህፀን ሲያድር እንኳን ተጠቅልሎ መለኮት መጥቶ እዛ ጋር ብቻ ብለን አናምንም። መለኮት በሁሉ የሞላ ነው። ስቲል ከማርያም ስጋና ደምን ተካፍሎ ሲወለድ ራሱ ከአብ እቅፍ ሳይለየ ነው። በሰማይም በምድርም እንደሞላ ነው፣ በልዩ ሚስጥር ማለት ነው። መለኮት ቃል በስጋ ሲወለድ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር ከዓለም ለቆ አይደለም፣ በረከቱን ለቆ ልክ እንትን እንዳለ አይደለም፣ ተሰብስቦ እንደዚህ ገባ ብለን አይደለም እናምኑ። በሁሉ የሞላ ነው። ስቲል ከስፔስ እና ፕሌስ ውጭም ማለት ነው።